የአውሮፓ ሀገራት በስትራቴጂካዊው የሆርሙዝ ሰርጥ የሚያልፉ መርከቦች ለኢራንና ለኦማን መንግስታት የተወሰነ የአገልግሎት ክፍያ መክፈል እንደሚኖርባቸውና ይህም ሊቀየር የማይችል እውነታ መሆኑን በግልጽ መቀበል ጀምሯል ሲል ብሉምበርግ አንድ ዘገባ ሰርቷል። አንዳንድ የባህር ሰላጤው የአረብ ሀገራትም በባለስልጣናቶቻቸው በኩል በይፋ የገለጹት ባይሆንም በግላቸው ግን ክፍያው መምጣቱ እንደማይቀር ከስምምነት ላይ የደረሱ ነው ተብሏል። በአንጻሩ ግን አሜሪካና አንዳንድ የባህር ሰላጤው አረብ ሀገራት ኢራንና ኦማን በዓለም አቀፍ የባህር ሕግ መሰረት ክፍያ የመጠየቅ ህጋዊ መብት የላቸውም በማለት በጥብቅ ተቃውሟቸውንም እያሰሙ ይገኛሉ። የአሰራር ሌሎች ወሳኝ የዓለም የውሃ መስመሮችም መጥፎ አርአያ ሊሆናቸው የሚችል ነው የሚል ስጋትም እንዳላቸው የተነሳ ነው ያለው። ግን የአውሮፓ መንግስታት ተጨማሪ ወጪዎች ወይም በዚህ መስመር መርከቦቻቸው እንዲያልፉ መክፈላቸው አይቀሬ መሆኑ ለመቀበል ቢገደዱም ክፍያው ግን በመርከቦች ባለቤትነት ወይም በሚያውለበልቡት ባንዲራ ላይ ተመስርቶ አድሎ እንዳይደረግበትና ለሁሉም አካላት እኩል ተግባራዊ የሚደረግ እንዲሆን ለቴህራንና ለሙስካት ባለስልጣናት እያሳሰቡ ነው የተባለው። በዚህ መሰረት ታዲያ የዕለቱ የልዩ ጥንቅር ፕሮግራማችን የአውሮፓ ሀገራት ቀደም ሲል ከነበራቸው ጽኑ አቋም ለምን አፈገፈጉ፣ በሆርሙዝ ላይ ምንም አይነት ክፍያን አንቀበልም የሚለው አቋማቸው አለዝበው ቶለሬት ልናደርግ እንችላለን፣ ለሁላችን ብቻ ክፍያው እኩል ይሁን፣ በባንዲራችን ምክንያት ተጨማሪ ክፍያ አይጣልብን እንጂ ለሁላችንም ከሆነ ፍትሃዊ በሆነ መንገዱ ተፈጻሚ የሚሆን ከሆነ ልንቀበለው እንችላለን ወይም እንገደዳለን የሚል ሐሳብን ወደ ማንጸባረቅ ለምንድን ነው የመጡት፣ ለምንድን ነው የአቋም ለውጥ ለማድረግ የተገደዱት የሚለውን ነጥብ እናነሳለን። የኢኮኖሚ እውነታው ደግሞ የፖለቲካ አቅጣጫቸውን እንዴት እንደቀየረው እናነሳለን። ሆርሙዝ የሚለው መስመር መዘጋቱ በአውሮፓ በአሜሪካ የማይናወጡ አቋሞች ላይ መቀየር እንዲኖሩ ስለማስገደዱ ይነሳልና እንዴት ነው የኢኮኖሚው እውነታ ጫናው የፖለቲካ አቋማቸውን እንዳስቀየራቸውም እናነሳለን። ውሳኔው በዓለም አቀፍ የባህር ሕግና በሌሎች የንግድ መስመሮች ላይ ሊያሳድር የሚችለው ተጽዕኖና ሌሎች ተያያዥ ጉዳዮችን እያነሳን የሚቀጥሉትን ደቂቃዎችን ወስደን ቆይታ እናደርጋለን። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ። ኢራን በዚህ መንገድ አሸናፊውን አልትወጣ የምትችልበት በሆርሙዝ ጉዳይ የነበረው ስታትስኮ ወደ ነበረበት አይመለስም፣ ሆርሙዝ ከጦርነት በፊት ወደ ነበረበት ሁኔታ አይመለስም የሚለው አቋሟ አሁን ፍሬ እያፈራ የሚመስልበት ሁኔታ በርካታ ሀገሮችም ወደውም ባይሆን ተገደው ያንን የኢራን አቋም ለመቀበል እየመጡ ነውና በእነዚህ ነጥቦች ነው ዛሬ ቆይታችን የምናደርገው። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ ያስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ግን ዝርዝር ጉዳዮችን እያነሳን ነው ቆይታ የምናደርገው። ስለዚህ አብራችሁን ቆዩ። የዓለማችንን የንግድና የዲፕሎማሲ እንዲሁም የጂኦፖለቲካ ሚዛን ሙሉ በሙሉ ወደ አዲስ አቅጣጫ ሊቀየር የሚችል እጅግ አስገራሚና አንገብጋቢ መረጃ ይፋ ሆኗል። በዓለም አቀፍ ደረጃ እጅግ ወሳኝ ስስና ስትራቴጂካዊ በሆነው የሆርሙዝ ሰርጥ ላይ የሚያልፉ ማናቸውም የንግድ መርከቦች ለኢራንና ለኦማን መንግስታት የተወሰነ የአገልግሎት ክፍያ መክፈል እንደሚኖርባቸው የአውሮፓ ሀገራት በይፋ ማመንና መቀበል መጀመራቸው ታዋቂው የፋይናንስ ዘገባዎችን በመስራት የሚታወቀው የዜና ወኪሉ ብሉምበርግ በስፋት አስነብቧል። ይህ የአውሮፓ መንግስታት አዲስ አቋም ታዲያ ቀደም ሲል በአካባቢው የባህር ላይ እንቅስቃሴ ዙሪያ ከነበራቸው ጽኑ የማይናወጥና ግትር ተብሎ ሊገለጽ የሚችለው የፖለቲካ አቋም ጋር ፍጹም የሚቃረን ከዛ ማፈግፈጋቸውን የሚያሳይ ነጥብ ተደርጎ ተነስቷል። አውሮፓውያን ይህ የክፍያ ስርዓት ካሁን በኋላ ሊቀየር ሊታለፍ ወይም ሊቀለበስ የማይችል ፍጹም መሬት ላይ ያለ የፖለቲካና የኢኮኖሚ እውነታ መሆኑን በተግባር አምነው የተቀበሉ ሲሆን የእርምጃ ቀደም ሲል ከምዕራባውያን አጋሮቻቸው በተለይም ከአሜሪካ ጋር የነበራቸውን የጋራ የደህንነት ስትራቴጂ ሙሉ በሙሉ ወደ ጎን እንዲሉም እያስገድዳቸው ነው ያለው። ይህ ታላቅ ስትራቴጂካዊ ለውጥ በምዕራባውያን ጥምረትና ዲፕሎማሲያዊ እንቅስቃሴ ውስጥ ትልቅ ስንጥቅን የፈጠረ ከመሆኑም በላይ ለዘመናት በዓለም አቀፍ የባህር ሕግና በነጻ የባህር ላይ ጉዞ መርህ ላይ ተመስርቶ ሲንቀሳቀስ የነበረውን አጠቃላይ የዓለም የንግድ ስርዓትም ለአደጋ የሚያጋልጥና አዲስ ምዕራፍን የሚከፍት ክስተት ሆኗል። የአውሮፓ ሀያላት ይህንን አዲስና ያልተለመደ የክፍያ ስርዓት ለመቀበልና እጃቸውን ለመስጠት የተገደዱበት ምክንያት ሲሆን ዋነኛውና ትልቁ ተገዳጅነት ደግሞ በአሁኑ ወቅት በሆርሙዝ ሰርጥና በዙሪያው ባሉ ቀጠናዎች ላይ ያለውን እጅግ ከፍተኛ ወታደራዊ ውጥረት ለማርገብ ካላቸው ጽኑ ፍላጎት የተነሳ ነው። የአውሮፓ መሪዎች የንግድ መርከቦቻቸው ያለምንም እንግልት፣ መስተጓጎል፣ እገታ ወይም ወታደራዊ ጥቃት ደህንነታቸው ጠብቆ እንዲጓዝ ስለሚፈልጉ ይህንን ክፍያ እንደ ዋስትና መግዣ በመቁጠር ተግባራዊ ለማድረግ ወደ ውሳኔ ስለመድረሳቸው ነው የተሰማው። ከዚህ ቀደም የቴህራንም ሆነ የሙስካት መንግስታት በባህር መተላለፊያው ላይ ማንኛውም አይነት ክፍያ ወይም የቁጥጥር ስርዓት ለመዘርጋት በሚንቀሳቀሱበት ወቅት አውሮፓውያን ከአሜሪካ ጋር በመሆን ጥያቄውን በጥብቅና ያለምንም ድርድር
በድርድር ይቃወሙት የነበረ ቢሆንም አሁን ላይ ግን ሁኔታዎች መሬት ላይ ካለው ተጨባጭ ኃይልና ተጽዕኖ አንጻር ፍጹም ተቀይረዋል። የኢራንና የኦማን ባለስልጣናት የሚጠይቁት ክፍያ መምጣቱ ፍጹም የማይቀር መሆኑን የተገነዘቡት የአውሮፓ ዲፕሎማቶች አሁን ግትር አቋምን ይዞ ከመቀጠል ይልቅ እውነታውን ተቀብሎ ከሁለቱ ሀገራት ጋር አብሮ ለመስራትና አሰራሩን በሰላማዊ መንገድ ለማስተናገድ መምረጣቸውን ነው ይህ የብሉምበርግ ዘገባ የሚያሳየው። ይህ ውሳኔ በአገሪቱ ላይ እየደረሰ ያለውን የኢኮኖሚ ጫና ለመቀነስ ታስቦ የተወሰደ እንጂ በውጭ የፖለቲካ የበላይነት የመጣ አለመሆኑን ደግሞ ዲፕሎማቶቹ በሚስጥር ገልጸውልኛል ብለዋል ብሉምበርግ። ይህ የአቋም ለውጥ በዓለም አቀፍ የንግድ መስመሮች ላይ አዲስ የታሪፍና የቁጥጥር ስርዓት የሚፈጥር ብቻ ሳይሆን ግን በተለይ በታላላቅ የዓለም ኃይላት መካከል ያለውን የኃይል ሚዛን ወደ አዲስ አቅጣጫ የሚመራ መሆኑ የምንረዳበት ዋነኛው ማሳያ ተደርጎ ሊነሳ የሚችል ነው። አውሮፓ ይህንን ውሳኔ ስታሳልፍ በቀጠናው ውስጥ ያላትን ወታደራዊ ኃይልና ዲፕሎማሲያዊ ተሰሚነት ደካማ መሆኑን በተዘዋዋሪ እያመነች ነው ያለችው ብለን ማንሳት እንችላለን። የኢራንና የኦማን ጥምረት ደግሞ በዓለም ላይ ካሉ እጅግ አንገብጋቢ የባህር መተላለፊያዎች አንዱን የመቆጣጠርና የራሳቸውን ሕግና ታሪፍ የመደንገግ ሙሉ አቅም እንዳላቸው በተግባር ያሳዩበት ታሪካዊ አጋጣሚ ሆኗል። ይህም በምዕራባውያን የሚመራው ነጻ የባህር ላይ ጉዞ መርህ መናጋቱና ቀጠናዊ ኃይላት የራሳቸውን ጥቅም ለማስከበር ያላቸውን የዲፕሎማሲና የወታደራዊ ጫናን የበላይነት እየያዘ መምጣቱን የሚያረጋግጥ ነው። የሆርሙዝ ሰርጥ በዓለማችን ላይ ካሉ የባህር መተላለፊያዎችና የውሃ መስመሮች ሁሉ እጅግ ወሳኝ ስልታዊና ተለዋዋጭ የጂኦፖለቲካ ማዕከል እንደመሆኑ መጠን መላውን የዓለም የኢኮኖሚ የደም ስር የሚቀሰቅስ ታላቅ ተፈጥሯዊ መስመር ነው። በዚህ ጠባብ የባህር መስመር መላውን የዓለም ኢኮኖሚ የደም ስር የሚንቀሳቀስ ሲሆን በየቀኑ በሚሊዮን የሚቆጠሩ በርሜል ድፍድፍ ነዳጆችን፣ የተፈጥሮ ጋዝና እጅግ ከፍተኛ ዋጋ ያላቸው የዓለም አቀፍ ንግድ ዕቃዎች ያለምንም ማቋረጥ ይመላለሱበታል። ከባህረ ሰላጤው ሀገራት ወደ አውሮፓ፣ እስያና አሜሪካ የሚጓዘው የኃይል አቅርቦት ዋነኛ መውጫ በር በመሆኑ የዚህ ሰርጥ ደህንነትና መረጋጋት ለማንኛውም የዓለም ሀገር ህልውና ቀጥተኛ ትርጉም አለው። የአውሮፓ መንግስታት ይህንን እጅግ ወሳኝ የባህር መስመር ያለምንም መስተጓጎል ክፍት አድርጎ ለማቆየትና የዓለምን የኃይል ገበያ ከተጨማሪ ቀውስ ለመታደግ ሲሉ ብቻ የኢራንና የኦማን መንግስታት የጠየቁትን አዲስ የፋይናንስ ወጪ ለመሸከምና ተግባራዊ ለማድረግ ይገደዳሉ። ይህ ውሳኔ ለአውሮፓውያን ቀላል ባይሆንም የሰርጡን ስልታዊ ክብደት ካለመረዳት የሚመጣውን የከፋ ቀውስ ለማስቀረት ግን የተወሰደ እርምጃ ተደርጎ ሊወሰድ ይችላል። የአዲስ ክፍያ በባህር ማዶ ትራንስፖርት ላይ የሚያስከትለውን ቀጥተኛ ተጽዕኖ ለመገምገም በአውሮፓ ህብረት ደረጃ ልዩ ኮሚቴ ተዋቅሮም ስራ መጀመሩ ታውቋል። ይሁን እንጂ የአውሮፓ መንግስታት ይህንን አዲስ የክፍያ ስርዓት ለመቀበል ፈቃደኛ መሆናቸውን ቢገልጹም ለቴህራንና ለሙስካት ባለስልጣናት ግን እጅግ ጥብቅ የማይወላውልና ግልጽ የሆነ ቅድመ ሁኔታን እንደማሳሰቢያ ያስቀምጧል። የአውሮፓ ዲፕሎማቶች በአጽንኦት እየገለጹት ያለው ዋና ነጥባውን የሚጣለው አዲስ የአገልግሎት ክፍያም ሆነ ማንኛውም አይነት ክፍያ በማንኛውም መልኩ በመርከቦች ባለቤትነት፣ መርከቦቹ በሚያጓጉዙት የንግድ ዕቃ አይነት ወይም መርከቦቹ በሚያውለበልቡት ብሔራዊ ባንዲራ ላይ ተመስርቶ ፍጹም አድሎ እንዳይደረግበት የሚል አቋምን ያዙ። አውሮፓውያን ይህንን ስጋት ያነሱት የቴህራን መንግስት ቀደም ሲል ከምዕራባውያን ጋር ባለው የፖለቲካ ፍጥጫ ምክንያት የተወሰኑ ሀገራት መርከቦችን ለይቶ የማስቆም ወይም የመውረስ፣ የመከልከል፣ የመገደብ ታሪክ ስላለው ነው። አዲሱ የክፍያ ስርዓት ወደ ፖለቲካዊ በቀል መሳሪያነት እንዳይቀየርና ንጹህ የንግድ መልክ እንዲኖረው ለማድረግ የኦማን መንግስት እንዳገናኝና ዋስትና ሰጪ ሆኖ እንዲሰራም ግፊት እያደረጉበት ይገኛሉ። በዚህ መሰረት ለአውሮፓውያን ዋነኛ ጥያቄ ስርዓቱ ፍጹም ግልጽነት ባለው ተጠያቂነት በሰፈነበትና በህጋዊ የፋይናንስ ማዕቀፍ ብቻ እንዲመራ ማድረግ ነው። ክፍያው በባህር መተላለፊያው ላይ ለሚሰጡ እውነተኛ አገልግሎቶች፣ ለምሳሌ አሁን ለደህንነት ጥበቃ ሊሆን ይችላል፣ ለባህር ላይ ፍለጋና ለሬስኪው ስራዎች እንዲሁም ለባህር ዳርቻ ቁጥጥር ብቻ የሚውል ተመጣኝ ታሪፍ መሆን እንዳለበትና ለሁሉም የዓለም ሀገራት መርከቦችም ያለምንም ልዩነት እኩልና ፍትሃዊ በሆነ መልኩ መተግበር እንዳለበት ለኢራንና ለኦማን ባለስልጣናት ስለማሳሰባቸው ተሰምቷል። ይህ ካልሆነ ግን ክፍያው የተወሰኑ ምዕራባውያን ሀገራት ወይም የንግድ ተቀናቃኞቻቸውን ለመቅጣትና የጂኦፖለቲካ ጫናን ለመፍጠር የሚያገለግል የበላይነትን ለማሳየት የሚሞከርበት የጦርነት መሳሪያ ሊሆን ይችላል የሚለው ስጋት ስላላቸው አዲሱ የክፍያ ማዕቀፍ ከማንኛውም የፖለቲካ አጀንዳ የጸዳ እንዲሆን ለማድረግም እየጣሩ ነው ያሉት። የአውሮፓ ሀገራት ቀደም ሲል ከነበራቸው ጽኑ የፖለቲካ አቋምና የዲፕሎማሲ መርሆች እንዲያፈገፍጉ ያደረጋቸው ዋነኛው ምክንያት ግን ከንድፈ ሐሳባዊ መርሆች ይልቅ የመሬት ላይ የኢኮኖሚ እውነታና አስገዳጅነቱ እጅግ አሳሳቢ ሆኖ በመገኘቱ ነው። በአሁኑ ወቅት መላው የአውሮፓ አህጉር ከባድ የኑሮ ውድነት፣ ያልተረጋጋ የኃይል አቅርቦት ገበያና የውስጥ የኢኮኖሚ መዋቅር መናጋትን ሊያጋጥማት በሚችልበት ሁኔታ ላይ እንዳለች ይነሳል። ካለፉት ጥቂት ዓመታት ወዲህ በተከሰቱ ቀጠናዊ ግጭቶች ምክንያት የሩሲያን የተፈጥሮ ጋዝና ነዳጅ ያጣችው አውሮፓ አሁን ላይ ሙሉ በሙሉ ጥገኝነቷን በባህረ ሰላጤው ሀገራት የኃይል አቅርቦት ላይ ማድረጓ ይህንን ውሳኔ እንድትወስንም ትልቁ ድርሻን አበርክቷል ተብሏል። በዚህ እጅግ ስስ በሆነ ወቅት ላይ ደግሞ በሆርሙዝ ሰርጥ ላይ የሚፈጠር ማንኛውም አይነት መስተጓጉል፣ የመርከቦች መታገት ወይም መጠነ ሰፊ ወታደራዊ ግጭት የዓለምን የነዳጅ ዋጋ በአንድ ጀንበር ሰማይ እንዲነካ ሊያደርገው ይችላል። ይህ ደግሞ ለአውሮፓ ማኒፋክቸሪንግ ኢንዱስትሪዎችና ለዜጎቻቸው የዕለት ተዕለት ህይወት ፍጹም ሊሸከሙት የማይችሉት ከባድ የኢኮኖሚ ውድቀትና ማህበራዊ ቀውስን ያስከትላል። ስለሆነም ነው የአውሮፓ መሪዎች የፖለቲካ ክብራቸውንና የቆየ ዲፕሎማሲ የበላይነታቸውን ወደ ጎን በመተው የራሳቸውን የኢኮኖሚ ደህንነትና የህልውናው
ቀጣይነት ለማስጠበቅ ሲሉ ፍጹም ተግባራዊ የሆነ ውሳኔ ላይ ለመድረስ የተገደዱት። የኢራንና የኦማን የክፍያ ጥያቄ በአግባቡ ማስተናገድ በአካባቢው ላይ ሊነሳ ከሚችለውና መላውን የዓለም የንግድ ትራንስፖርት ስርዓት ሊያናጋ ከሚችለው ትልቅ ጦርነት ወይም ተደጋጋሚ የመርከቦች እገታ ጋር ሲነጻጸር በጣም አነስተኛና ተመራጭ የንግድ ወጪ መሆኑን በሂሳብ አስልተው ደርሰውበታልም ይላል ዘገባው። ይህ ሁኔታ የዓለም ፖለቲካና ታላላቅ ውሳኔዎች ሁልጊዜም ቢሆን ከውስብስብ የፖለቲካ መግለጫዎች ይልቅ በጠንካራና በማያወላውሉ የኢኮኖሚ ፍላጎቶችና የሀገራዊ ጥቅሞች ስሌት የሚመሩ መሆኑን በድጋሚ ያረጋገጠ ትልቅ ታሪካዊ ክስተት ሆኖም ተመዝግቧል። አውሮፓውያን ይህንን እርምጃ ሲወስዱ በምዕራቡ ዓለም ውስጥ ሊፈጠር የሚችለውን የዲፕሎማሲ አለመግባባት ጠንቅቀው ያውቅ የነበረ ቢሆንም ነገር ግን ለረጅም ጊዜ በገነቡት የኢኮኖሚ የበላይነት ላይ የሚጋረጠውን አደጋ ከምንም በላይ ቅድሚያ ሰጥቶታል። ይህ በአውሮፓ የተወሰደው አዲስ አቅጣጫ በተለይም ከአሜሪካ ጋር የነበራቸውን የጋራ ስትራቴጂክ መስመር የናደ ቢሆንም የሀገር ህልውናና የህዝብ ሰላም የሚረጋገጠው በተግባራዊ የኢኮኖሚ ስምምነቶች እንጂ በማይተገበሩ የዲፕሎማሲ ግጋት አለመሆኑን በተግባር በማሳየትም የራሳቸውን ብሔራዊ ጥቅም አስከብረዋል። በዚህ አዲስና ተለዋዋጭ ጂኦፖለቲካ ክስተት ውስጥ ደግሞ ሌላው እጅግ ትኩረት የሚስበው ጉዳይ የባህረ ሰላጤው አረብ ሀገራት ባለስልጣናት እያሳዩት ያለው ባለሁለት ገጽታ ድብቅ የሆነው አቋም ነው። እነዚህ የባህረ ሰላጤው ሀገራት በይፋዊ መግለጫዎቻቸው ላይ አቋማቸውን በግልጽ ከማሳወቅ የተቆጠቡ ቢሆንም የዲፕሎማሲያዊ መጋረጃዎች በስተጀርባ ግን በግላቸው ይህ የሰርጥ አገልግሎት ክፍያ መምጣቱ ፍጹም የማይቀርና ሊቀየር የማይችል አዲስ ቀጠናዊ እውነታ መሆኑን ሙሉ በሙሉ ይስማማሉ። ይህ ሁኔታ የሚያሳየው በቀጠናው ሀገራት መካከል በጉዳዩ ላይ ፍጹም የሆነ ይፋዊ የጋራ መግባባትና አንድነት ባይኖርም መሬት ላይ ያለውን የኃይል ሚዛንና የኢራን ስትራቴጂክ የበላይነት ግን በተግባር መካድ እንዳልቻሉ ነው። ይህ በይፋዊ መግለጫና በውስጥ ድብቅ አቋም መካከል ያለው ትልቅ ልዩነት በባህረ ሰላጤው ሀገራት የውጭ ዲፕሎማሲ ውስጥ ያለውን ስንጥቅና ከፍተኛ ጥንቃቄን በግልጽ የሚያሳይ ነው። በአንድ በኩል የረጅም ዘመን የጸጥታና የወታደራዊ አጋራቸው ከሆነችው ከአሜሪካ ጋር ያላቸውን ስትራቴጂካዊ ግንኙነት ማበላሸትና ዋሽንግተን ማስቀየም አይፈልጉም። በአንጻሩ ደግሞ በቅርብ ርቀት ላይ ከሚገኙትና የባህር ወሽመጡን በቀጥታ ከሚቆጣጠሩት ጎረቤቶቻቸው ከኢራንና ከኦማን ጋርም በቀጥታ ለሚፈጠሩ ወታደራዊ ግጭት ወይም የንግድ እገታ ራሳቸውና የነዳጅ መጫኛ ወደቦቻቸውን አጋልጦ መስጠት ፍጹምን አይሹም። ጉዳዩ በዲፕሎማሲያዊ ዝምታ በማለፍ የአውሮፓውያን አዲስ ውሳኔ አፈጻጸምና የአሜሪካ ቀጣይ የቁጣ እርምጃ በከፍተኛ ንቃት በመከታተል ላይ ይገኛሉ ተብሏል። ይህ በባህረ ሰላጤው ሀገራት ዘንድ የታየው የፖለቲካ ጥንቃቄ በውስጣቸው ያለውን የተንቀሳቃሽነት ፍላጎት ያሳያል። የኢኮኖሚ አቅማቸው ሙሉ በሙሉ በዚሁ የባህር መስመር ሰላማዊ ጉዞ ላይ የተመሰረተ ስለሆነ የኢራንን የክፍያ ጥያቄ በይፋ ባይደግፉም በተዘዋዋሪ ግን የጉዞው አለመስተጓጎል የሚረጋገጥበትን ማንኛውም ስምምነት በጥላ ውስጥ ሆነው የመደገፍ አዝማሚያ አላቸው። የክልሉ ሀገራት ባለስልጣናት በግል ውይይቶቻቸው ላይ ክፍያው የደህንነት ዋስትና የሚሰጥ ከሆነ የንግድ ኩባንያዎቻቸው ሊከፍሉት እንደሚችሉ መግለጻቸው በቀጠናው ውስጥ አዲስ የትብብር መስመር እየተዘረጋ መሆኑን ያመለክታል። ይህ ለአሜሪካ ትልቅ የዲፕሎማሲ ራስ ምታት የፈጠረ ሲሆን ለዘመናት በባህረ ሰላጤው አካባቢ የነበራት ብቸኛ ተሰሚነትና ተጽዕኖም በራሷ የቅርብ አጋሮች ድብቅ ስሌት ምክንያት ጥያቄ ምልክት ውስጥ እንዲወድቅ አድርጎታል። ይህ በክልሉ የተፈጠረው የዲፕሎማሲ ስንጥቅ ታዲያ በቀጣይነት አዳዲስ የሽርክና ስምምነቶች እንዲፈጠሩም በር ሊከፍትን የሚችል ሆኖ ተገኝቷል። በዚሁ አጠቃላይ የምዕራባውያን አቋም መለወጥ ሂደት ውስጥ ግን አሜሪካና አንዳንድ የባህረ ሰላጤው አረብ ሀገራት አሁንም ቢሆን የኢራንና የኦማን የክፍያ ጥያቄ በጥብቅና በማያወላውል ሁኔታ በመቃወም ላይ ይገኛሉ። የአሜሪካ መንግስትና የዋሽንግተን የህግ ባለሙያዎች የሚያቀርቧቸው ህጋዊ ክርክሮች እንደ አውሮፓውያኑ አቆጣጠር በ1982 በተነገገው የተባበሩት መንግስታት የባህር ህግ ስምምነት ወይም UNCLOSና በሌሎች ዓለም አቀፍ ድንጋጌዎች መሰረት ማንኛውም ሀገር ዓለም አቀፍ የባህር መተላለፊያና ሰርጦችን ለሚጠቀሙ የንግድ መርከቦች ያለምንም በቂ ምክንያትና የጋራ ስምምነት ክፍያን የመጠየቅ የመጫን ወይም የመንቀሳቀስ መብትን የመከልከል ህጋዊ ስልጣን የለውም የሚለውን መከራከሪያ ያቀርባሉ። ዋሽንግተን ይህንን የቴህራን አዲስ እርምጃ የባህር ላይ ነጻነትን መገደብ፣ የኢኮኖሚ ጫናን መፍጠርና ዓለም አቀፍ ህግን በግልጽ መጣስ አድርጋ ትፈርጀዋለች። አሜሪካ ይህንን ጽኑ አቋሟን የያዘችው ደግሞ የባህር ላይ ነጻ ጉዞን በዓለም ዙሪያ ለማስከበር ካላት ዓለም አቀፋዊ የኃይል ሚዛን ጠባቂነት ኃላፊነት በመነጨ እንደሆነ በተደጋጋሚ ትገልጻለች። የአውሮፓ ሀገራት ለኢራን የፋይናንስ ጥያቄ እጃቸውን መስጠታቸውና ፍላጎቷን ማስተናገዳቸው ግን በቀጠናው ላይ የቴህራን ወታደራዊና የፖለቲካ የበላይነት ይበልጥ የሚያጠነክረውና የወደፊት የባህር ላይ የደህንነት ስጋቶችን እጥፍ እንደሚያደርገው ይሞግታሉ። አሜሪካ ይህንን ክፍያ ፍጹም ላለመቀበል አስፈላጊ ከሆነ በሆርሙዝ ሰርጥ ላይ ያላትን የአምስተኛው የባህር ኃይል እዝ ወይም ፊፍዝ ፍሊት ወታደራዊ ጥበቃዎችና እጀባዎችን በማጠናከር የመርከቦችን ነፃና ያለምን ክፍያ የመንቀሳቀስ መብት በኃይል ለማስቀጠል ቁርጠኛ መሆኗን እየገለጸች ነው የምትገኘው። ከአሜሪካ ባለስልጣናት የሚወጡት መግለጫዎች የሚያሳዩት አሁን ይህንን ክፍያ መፍቀድ ማለት ለአካባቢው ሰላም መገዛት ሳይሆን ለኢራን ዲፕሎማሲያዊና ወታደራዊ ስኬት እውቅና መስጠት ማለት ስለሆነ ድርጊቱን በኃይል ለመግታት ዝግጁ መሆናቸውን ያሳያል። ዋሽንግተን ይህንን ጉዳይ በቀጠናው ያላትን የጦር ኃይል ክብር የሚነካ እንደሆነ ስለምታምን ከአውሮፓውያን አጋሮቿ ጋር ያላትን የጋራ አቋም ለመመለስ ከፍተኛ የዲፕሎማሲ ጫናን እያደረገች ነው። ይሁን እንጂ አውሮፓውያን በኢኮኖሚ ቀውስ ውስጥ በመሆናቸው የአሜሪካን
ወታደራዊ ዋስትና ብቻ መተመን እንደማይፈልጉ በመግለጻቸው በአትላንቲክ ማዶ አጋሮች መካከል ያለው ልዩነት ከመቼውም ጊዜ በላይ እየሰፋ እንዲሄድና በባህር ላይ ያለው ፍጥጫም ይበልጥ አደገኛ መልክ እንዲይዝ ያደርገዋል። ይህ የአሜሪካ ግትር አቋም በቀጠናው አዲስ ወታደራዊ ፍጥጫም ሊቀሰቅስ ይችላል የሚል ስጋትም አለ። ይህ የሆርሙዝ ሰርጥ የክፍያ ጉዳይ በዚሁ ቀጠናና በባህረ ሰላጤው አካባቢ ብቻ የሚቀጭ ሳይሆን መላውን ዓለም አቀፍ የባህር ሕግ ስርዓትና ስነ ስርዓት አደጋ ላይ የሚጥል ትልቅ መጥፎ አርአያ ወይም ፕሬሲደንት ሊሆን ይችላል የሚል ከፍተኛ ስጋትም በዓለም አቀፍ የሕግ ተንታኞች ዘንድ ተፈጥሯል። አሜሪካና የክፍያው ተጠቃሚ ሀገራት በተደጋጋሚ እንደሚያስጠነቅቁት ዛሬ ኢራንና ኦማን ይህንን የኃይልና የዲፕሎማሲ አቅማቸው ተጠቅመው ክፍያውን በተግባር አስከብረው ማስከፈል ከቻሉ ነገ ሌሎች ወሳኝ የዓለም የውሃ መስመሮችና ጠባብ ወሽመጦች የሚቆጣጠሩ ቀጠናዊ ኃይላትን በተመሳሳይ መልኩ የራሳቸውን ብሔራዊ ክፍያ ታሪፍና ገዳቢ ሕግጋትን መደንገግ መጀመራቸው ፍጹም የማይቀር እውነታ ይሆናል የሚል ሐሳብ አለ። የአደገኛ ሁኔታ ደግሞ እንደ ባበል መንደብ፣ የማላካ ወሽመጥና የጊብራልተር ሰርጥ ወይም የስዊዝ ካናልን የመሳሰሉ መላውን የዓለምን ንግድ የሚሸከሙ ወሳኝ የባህር መተላለፊያዎችን የሚቆጣጠሩ ሀገራት የፈለጉትን የፖለቲካና የፋይናንስ ክፍያ እንዲጠይቁ የልብና ህጋዊ ሽፋን የሚሰጣቸው ይሆናል። በዚህ ምክንያት ለዘመናት በታላላቅ ስምምነቶች ተከብሮ የኖረው የዓለምን ኢኮኖሚ ያለምንም እንቅፋት ሲያገናኝ የነበረው የባህር ላይ ነፃ የንግድ ልውውጥ ስርዓት ሙሉ በሙሉ ፈርሶ ዓለም አቀፍ የባህር መስመሮች በሙሉ በየሀገራቱ ጠባብ የፖለቲካ ፍላጎት፣ ብሔራዊ ጥቅምና የታሪፍ ጫና ስር የሚወድቅበት አስከፊና የምስቅልቅል ዘመን ሊመጣ ይችላል የሚለው ስጋት የብዙዎችን ቀልብ ገዝቷል። የህግ ባለሙያዎች አሁን እያሉ ያሉት ዓለም አቀፍ የባህር ህግጋት የሚጸኑት በሀገራት የጋራ ስምምነትና መልካም ፍቃድ ላይ ብቻ ነው። አንዴ ታላላቅ ኃይላት እነዚህን ህጎች መጣስ ወይም ማለፍ ከጀመሩ ህጋዊው ስርዓት የመጨቆኛና የጥቅም ማስከበሪያ መሳሪያ ብቻ ሆኖ ይቀራል። የአውሮፓውያን ማፈግፈግ ሌሎች ታዳጊና ቀጠናዊ ኃይላትም የራሳቸውን የባህር ክልል ጥበቃ ስምን በመጥቀስ የንግድ መርከቦችን እንዲያስቆሙ በር የሚከፍት ከመሆኑም በላይ የባህር ላይ ዘረፋን በህጋዊ መንገድ ለመለማመድም አዲስ ቀዳዳን ይፈጥራል ይላሉ። ይህ ደግሞ የዓለም አቀፍ ንግድን ነፃነት ወደ ኋላ የሚመልስ ከመሆኑም በላይ በተለይ ደካማ የባህር ኃይል ያላቸው አነስተኛ ሀገራት የንግድ መርከቦቻቸው በየቦታው ለከፍተኛ ወጪና ለእንግልት እንዲጋለጡ የሚያደርግ በመሆኑ ጉዳዩ አጠቃላይ የዓለምን የዲፕሎማሲ መዋቅር የሚፈታተን ትልቅ አጀንዳ ሆኖ ነው የሚመጣው። የአውሮፓውያን ውሳኔ ይህንን ህጋዊ ስምምነት በተግባር ያላላው በመሆኑ በቀጣይ የባህር ህግ ማሻሻያዎች ለማድረግ ሰፊ ስብሰባዎች መጥራት ሊያስፈልግ እንደሚችልም ነው እነዚህ የህግ ባለሙያዎች እያነሱ ያሉት። በዚህ አስደናቂ ቀጠናዊ ሽኩቻ ውስጥ ኦማን የምትጫወተው ዲፕሎማሲያዊ ሚና ከውስብስብ የፖለቲካ መጋረጃ ጀርባ ያለውን እውነተኛ ሚዛን የምንረዳበት ሌላ ወሳኝ ምዕራፍ ነው። ኦማን ለዘመናት በመካከለኛው ምስራቅ እንደ ስዊዘርላንድ የምትታወቅ ሀገር ነበረች። ከኢራን ጋር ያላትን ጥልቅ ታሪካዊ ግንኙነት እንዲሁም ከምዕራባውያንና ከባህረ ሰላጤው አረብ ሀገራት ጋር ያላትን ወዳጅነት በእኩል ሚዛን የመጠበቅ ልዩ የዲፕሎማሲ ጥበብን አላት። የአውሮፓ ህብረት ይህንን አዲስ የክፍያ ስርዓት ለመቀበል ሲስማማ ደግሞ የኦማን መንግስት በቴህራንና በብራስልስ መካከል እንደ ዋና አስተማማኝ ድልድይ ሆኖ የሰራ ስለመሆኑ ይነሳል። ክፍያው በቀጥታ ወታደራዊ ማጠናከሪያ ሳይሆን ለባህር ላይ ደህንነት፣ መሰረተ ልማት ጥበቃ ብቻ እንዲውል የዋስትና ስምምነቱን ያረቀቀችውም ራሷ ኦማን ነች እየተባለ ነው ያለው። የኦማን ባለስልጣናት ይህንን ስምምነት ሲያቀላጥፉ ዋነኛው ፍላጎታቸው በራሳቸው የባህር በር አቅራቢያ ሊነሳ የሚችለውን አውዳሚ ወታደራዊ ግጭት ማስቀረትና የራሳቸውን ቀጠናዊ ንግድ ማዕከልነት ማጠናከር ነው። ይህ እርምጃ ኦማን በቀጠናው ያላትን የዲፕሎማሲ ተሰሚነት እጅግ ከፍ የሚያደርገው ሲሆን አሜሪካ በጉዳዩ ላይ ያላትን ቁጣ እንኳን በለዘበ መልኩ እንድታስተናግድ ያደረገው የኦማን ዲፕሎማቶች የያዙት የማሳረቅና የገለልተኛነት ስልት ነው ይባላል። ይሁን እንጂ የኦማን አቋም ከኢራን ስትራቴጂካዊ ፍላጎት ጋር መገጣጠሙ በባህረ ሰላጤው የትብብር ምክር ቤት ወይም ጂሲሲ ውስጥ አንዳንድ ሀገራት በኦማን ላይ የጥርጣሬ አይን እንዲጥሉ ያደርጋቸዋል። ኦማን ግን በቀጠናው ላይ ሰላምን ለማስፈን የባህር ላይ ታሪፍ ማዕቀፍን እንደ ብቸኛ የሰላም ዋስትና አድርጋ ነው እያቀረበች ያለችው። ይህ የኦማን ዲፕሎማሲያዊ ስኬት ደግሞ በቀጣይነቱ በመካከለኛው ምስራቅ ለሚነሱ ማናቸው የባህር ላይ ግጭቶች አዲስ የድርድር መድረክን የመፍጠር አቅም እንዳለው ነው ባለሙያዎቹ እየገለጹ የሚገኙት። ይህ በአውሮፓውያን የተወሰደው አዲስ አቋም ለኢራን እስላማዊ ሪፐብሊክ እጅግ ታላቅና ታሪካዊ የጂኦፖለቲካዊ ድል ተደርጎ የሚቆጠር ከመሆኑም በላይ በምዕራባውያን የተጣለባትን የኢኮኖሚ ማዕቀብ በተዘዋዋሪ የሰበረ ታላቅ ስትራቴጂካዊ ስኬትም ነው። ቴህራን ለዓመታት በአሜሪካና በአውሮፓ ጥብቅ የኢኮኖሚና የፖለቲካ መገለል ውስጥ የኖረች ቢሆንም አሁን ላይ ግን የዓለምን የኢኮኖሚ ደም ስር የሆነውን የሆርሙዝ ሰርጥን የመቆጣጠር ብቃቷን ተጠቅማ አውሮፓውያንን አንበርክካ የራሷን ህግ ማስከበርን ነው እየቻለች ያለችው። የኢራን ባለስልጣናት ይህንን ስምምነት እንደ ንግድ ክፍያ ብቻ ሲሆን ምዕራባውያን በክልሉ ላይ የነበራቸውን ወታደራዊና የፖለቲካ የበላይነት ያጡበትና የቴህራንን ቀጠናዊ መሪነት በይፋ የተቀበሉበት ክስተት አድርገውም በውስጥ ፕሮፓጋንዳቸው ይጠቀሙበት ይገኛሉ። ይህ የቴህራን የኃይል ማሳያ በተለይ በየመን ለሚገኙት ሁቲዎችና በሌሎች የቀጠናው ታጣቂ ኃይላት ላይ አዲስ የሞራል ጥንካሬን የሚሰጥ ሲሆን ምዕራባውያን ኃይላት በአሁኑ ወቅት የኃይል አማራጭን መጠቀም እንደማይችሉ በተግባር ያረጋገጠ ትልቅ ክስተት ሆኗል።
ኢራን ይህንን ክፍያ በመጠቀም የባህር ኃይሏን ይበልጥ ለማደራጀትና በባህረ ሰላጤው ላይ ያላትን የራዳርና የክትትል መሰረተ ልማትን ለማስፋፋት ልትጠቀምበት ትችላለች ተብሎም ይነሳል። ውሳኔው በቀጣይ ዓመታት በቀጠናው ላይ ያላትን ወታደራዊ ይዞታ ፍጹም የማይደፈር እንደሚያደርገው ነው አሁን የደህንነት ተንታኞች በጥብቅ እየተናገሩ የሚገኙ። ይህ የቴህራን ስትራቴጂካዊ የበላይነት ከአሁን በኋላ በአካባቢው ለሚደረጉ ማናቸውም የደህንነት ድርድሮች ኢራን ያለ ቀዳሚ ተደራዳሪነት ማለፍ እንደማይቻል በተግባር ያሳየም ታላቅ የዲፕሎማሲ ምዕራፍ ተደርጎ ሊቆጠር የሚችል። በዚህ ታላላቅ መንግስታት በሚያደርጉት ዲፕሎማሲያዊ ህጋዊና ወታደራዊ ፍጥጫ ውስጥ በቀጥታና መሬት ላይ የሚጎዱት የንግድ መርከቦች ታላላቅ የማሪታይም ኩባንያዎችና ላኪና አስመጪዎች መሆናቸው ግን ግልጽ ነው። የአውሮፓ ሀገራት ክፍያውን ለመቀበልና ተግባራዊ ለማድረግ መገደዳቸው በመርከብ ኩባንያዎች ላይ አዲስ የረዥም ጊዜና ያልታሰበ ከፍተኛ የፋይናንስ ጫናን ይፈጥራል። ይህ በሆርሙዝ ላይ የሚጣለው አዲስ የአገልግሎት ክፍያ በቀጥታ በእነዚህ መርከቦች በሚጓጓዘው ድፍድፍ ነዳጅ፣ የምግብ እህሎችና የኢንዱስትሪ ውጤቶች ላይም ተጨማሪ ወጪ እንዲደመር የሚያደርግ ሲሆን ይህም የመጨረሻው ተጠቃሚ በሆነው የዓለሙ ማህበረሰብ ላይ የዋጋ ግሽበትና የኑሮ ውድነትን ይበልጥ ያባብሳል። ከዚህም በላይ በዓለም ላይ ያሉ ታላላቅ የመርከብ ኢንሹራንስ ኩባንያዎች ወይም ማሪታይም ኢንሹራንስ በአካባቢው ባለው አዲስ የህግ ለውጥና አለመረጋጋት ምክንያት ለመርከቦች የሚሰጡት የዋስትና ክፍያ ወይም ዋር ሪስክ ፕሪሚየም በከፍተኛ ደረጃ ሊጨምሩት ይችላሉ። ይህ ሁኔታ የዓለም አቀፍ የንግድ አቅርቦት ሰንሰለት በእጅጉ የሚያናጋ፣ የእቃዎችን ዝውውር ፍጥነት እንዲቀንስ የሚያደርግና የመርከብ መስመሮችን የሚያስተዋጉል በመሆኑ በመላው ዓለም የፋይናንስና የንግድ ስርዓት ከዚህ የአውሮፓውያን ውሳኔ በስተጀርባ የሚመጣውን ሰንሰለታማ አሉታዊ ተጽዕኖ ለመቋቋም ራሱን ከአሁኑ ማዘጋጀት ይኖርበታል። የንግድ መርከቦች ባለቤቶች አሁን በአማራጭ መስመሮች ላይ ስለመጓዝን ማሰብ የጀመሩ ቢሆንም የሆርሙዝ ሰርጥን የሚተካ አጭርና አስተማማኝ መንገድ አለመኖሩ አማራጫቸውን እጅግ ጠባብ ያደርገዋል። መርከቦችን በአፍሪካ አህጉር ዙሪያ ማዞር ከፍተኛ የነዳጅና የጊዜ ወጪን የሚጠይቅ በመሆኑ አብዛኛዎቹ ኩባንያዎች የኢራንና የኦማንን ክፍያ ከፍሎ መጓዙን እንደ ብቸኛ መውጫ መንገድን እየተመለከቱት ያሉት። ይህ በኩባንያዎች ላይ የሚጣለው ተጨማሪ ታሪፍ የንግድ ልውውጥን ፍጥነት የሚቀንስ ከመሆኑም በላይ የዓለም አቀፍ ገበያዎችን የመወዳደር አቅምንም በእጅጉን እንደሚጎዳ ይነሳል። ይህ ደግሞ የንግድ ትርፋቸውን በከፍተኛ ደረጃ የሚቀንስ በመሆኑ ታላላቅ የንግድ ተቋማት በመንግስቶቻቸው ላይ ያላቸውን ቅሬታ ለመግለጽ ይገደዳሉ ወይም እየገለጹ ነው ያሉት። ስቲልም የወደፊቱ የዓለም ኢኮኖሚ ከዚህ አዲስ ታሪፍ ጋር ለመላመድ በሚያደርገው ጥረት ውስጥ የፍጆታ ዕቃዎች ዋጋ መጨመር የማይቀር ነው። ጉዳዩ ደግሞ ከፖለቲካዊ ፍልሚያነት አልፎ የሰላማዊ ሰዎችን የዕለት ተዕለት ህይወት በቀጥታ የሚነካ የኢኮኖሚ ጦርነት ነው የሚያደርገው። የመርከብ ኢንዱስትሪው ይህንን ጫና ለመቋቋም አዳዲስ የዋጋ ማስተካከያዎች ማድረጉም የተጠቃሚው ማህበረሰብ ሌላ መርዶ ነው። ጦርነቱ መልኩን የሚቀይርበት አጋጣሚ ነው የሚፈጥረው። ስናጠቃለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የአውሮፓ ሀገራት በስትራቴጂካዊው የሆርሙዝ ሰርጥ ላይ የኢራንና የኦማንን አዲስ የክፍያ ጥያቄ ለመቀበልና እውነታውን ለመጋፈጥ መወሰናቸው በዓለም ፖለቲካ ውስጥ አዲስ ባለብዙ ጽንፍ ወይም መልታይፖላር የኃይል ሚዛን መፈጠሩን በግልጽ የሚያሳይ ነው። ምዕራባውያን ኃይላት ከአሁን በኋላ የራሳቸውን ፍላጎትና የቆየ የፖለቲካ መመሪያ በዓለም ዙሪያ በወታደራዊ ኃይል ብቻ መጫን የማይችሉበት ደረጃ ላይ መድረሳቸውና መሬት ላይ ካሉ ጠንካራ ቀጠናዊ ኃይላት ጋር ተቀምጠው ለመደራደር መገደዳቸውን ይህ ክስተት ትልቅ ማሳያ ይሆናል። አውሮፓ የራሷን የኢኮኖሚ ህልውናና የኃይል አቅርቦት ለማስጠበቅ ስትል ከአሜሪካ የቆየ ግትር መስመር ወጥታ ራሷን ችላ መወሰኗ የወደፊት የዓለም ዲፕሎማሲ በቡድን ጥምረት ሳይሆን በየሀገራቱ አንጻራዊ የግል ጥቅም ላይ ብቻ የተመሰረተ እንደሚሆን ያመለክታል። የአዲስ አሰራር በዓለም አቀፍ የባህር ህግ ላይ የሚያሳድረው ጥልቅ ተጽዕኖና በሌሎች ስልታዊ ንግድ መስመሮች ላይ ሊያስከትል የሚችለው መጥፎ አርአያ በሚቀጥሉት 10 ዓመታት የዓለማችን ዋነኛ የህግና የደህንነት ክርክር አጀንዳ ሆኖ እንደሚቀጥል ምንም ጥርጥር የለውም። የሆርሙዝ ሰርጥ ጉዳይ አሁን ላይ የነዳጅ ማለፊያ መስመር ብቻ መሆኑ ቀርቶ የዓለም አቀፍ የህግ የበላይነት፣ የፖለቲካ ተገዳጅነትና የኢኮኖሚ ኃይል ፍልሚያ ዋነኛ ማዕከል ነው። የአዲስ ክስተት የሚያሳየው ደግሞ የዓለም ሀያላን መንግስታት መዋቅር እየተሸረሸረ መምጣቱና የክልል ኃይላት የራሳቸውን አካባቢ መቆጣጠር ሙሉ ብቃት እያሳዩ መሆኑን ነው። ዲፕሎማሲያዊ ፍልሚያ ወደፊት ምን አይነት መልክ እንደሚይዝ ለመገመት ደግሞ አስቸጋሪ ቢሆንም የአውሮፓውያን ውሳኔ ግን የኋሊት የማይመለስ ትልቅ የታሪክ መስመርን የዘረጋ ነው። ልዩ ጥንቅር ፕሮግራማችን በዚህ ጉዳይ ላይ ያተኮረ ነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁ እጅግ አድርገን እናመሰግናችኋለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን ለማለት ወዳለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዛ ድረስ ግን በቸር ሰንብቱልኝ፣ በቸር ቆዩልኝ። ሰላም።